ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች በርካታ መረጃዎች እየወጡ ይገኛሉ። በጽንፈኛው ላይ የማዳግም እርምጃ እየተወሰደ ይገኛል። እንዲሁም ሌሎች መረጃዎች ይዘናል። የኢትዮጵያን የባህር በር ጉዳይ የሚደግፍ መሆኑን የፈረንሳይ ውጭ ጉዳይ ሚኒስትር ዛሬ ይፋ ማድረጉም ተመላክቷል። ኢትዮ ኤርትራ ወደ ስምምነት ጠረጴዛ መምጣታቸው ሌላኛውም ዓለምን ያስደመመ አዲስ ምዕራፍ እየተባለለት ይገኛል። ሰላም ለሀገራችን ያድርግ። ወደ ቀዳሚ መረጃ በቀጥታ የማልፈው ይሆናል። መርጦ ለማርያም ተብሎ በሚታወቀው ቀጠና የሀገር መከላከያ ሰራዊትና ጥምር ጦር በወሰደው ኦፕሬሽን በርካታ የፋኖ ታጣቂ ኪሳራ ማስተናገዳቸው ተመላክቷል። በዚህም የህዝብ መገልገያ የነበሩትን ተሽከርካሪዎች አውድሞ መውጣቱን የተገለጸው የሀገር መከላከያ ሰራዊትና ጥምር ጦር በወሰደው ኦፕሬሽን በዚህ ቀጠና ከፍተኛ ኪሳራና ማያገግምበት መድረሱ ተመላክቷል። ይህ በእንዲህ እንዳለ ነው ኢትዮ ኤርትራ ጉዳይ ወደ ጠረጴዛ መምጣታቸው የኢትዮ ኤርትራ ጉዳይ በተለይ በኢኮኖሚው በማህበራዊና በምስራቅ አፍሪካ ያለው ተጽዕኖ ከፍተኛ ማምጣት እንደሚችሉም በሰፊው እየተተነተነ ይገኛል። ወደ ጉዳያችን በቀጥታ ስናመራ በማዕከላዊ ጎንደር ዞን ወገራ ወረዳ በንጹሃን ላይ ግፍ ሲፈጽም የነበረው ዋና ተብሎ የራሱን የሰየመው አስነቆ መኮንን ተብሎ የሚታወቀው የጽንፈኛ ቡድን መሪ እስከ ግብረ አበሮቹ ተሸኝቷል። ሰላም ይቅደም፣ ጦርነትን ማንንም አሸናፊ አያደርግም። የኢትዮ ኤርትራ ጉዳይም አሁን ወደ ጠረጴዛ መምጣታቸው በጦርነት የሚፈታ አለመኖሩን በግልጽ ያሳየ ጉዳይ ነው። ሀገር መከላከያ ሰራዊት በተለይ በሚወስደው ኦፕሬሽን ከፍተኛ ኪሳራ እያስተናገዱ ይገኛል። በተለይ የፋኖ ታጣቂ በሚንቀሳቀሱበት ቀጠና ከፍተኛ ኪሳራ እንደገጠማቸው ነው የተመላከተ የሚገኘው። ለዚህ ሁሉ ጣወጣና ውረድ እንግዲህ በድርድር በንግግር ጉዳዮችን አለመፍታት አለመቻሉ ነው። ሰላም ይቅደም፣ ጦርነት አይጠቅምም። ከዚህ ጋር በተያያዘ እንግዲህ በተለይ በአማራ ክልል የምርጫ ቅስቀሳ እየተደረገ ይገኛል። በዛሬው ዕለት እንግዲህ በጎንደር ከተማ በከፍተኛ ቁጥር ያለው የብልጽግና ምርጫ ቅስቀሳ እያደረገ ጽንፈኝነትንም እያወገዘ ይገኛል። እመኑ በእርግጠኝነት ኢትዮጵያ ወደ ሰላም የምትመለስበት ቀኖች በጣት የሚቆጠሩ መሆኑን በግልጽ ያመላከተ ነው። በተለይ ኢትዮ ኤርትራ ለድርድር ለንግግር ሙሉ ፈቃደኛ መሆኗ በአሜሪካ አሸማጋይነት ወደ ጠረጴዛ ዙሪያ መምጣታቸው በሰፊው እየተዘገበ ይገኛል። በተለይ ለፋኖ ታጣቂዎች ለሸኔና ለህወሓት ታጣቂዎችን አንገት እያስደፋ በዚህ ሰዓት ይገኛል። የኢትዮጵያ ባህር በር ለማግኘት ጥያቄ ፍጹም ተገቢና ህጋዊ ነው ሲል የፈረንሳይ አምባሳደር የኢትዮጵያ ባህር ለማግኘት የምታደርገው ጥረት ፍጹም ህጋዊ መሆኑን በኢትዮጵያ ፈረንሳይ አምባሳደር አሌክስ ላሜክ ገልጸዋል። አምባሳደሩ ይህ ጥያቄ በዓለም አቀፍ ላይ በብዛት ህዝብ ካላቸው ሀገር ተርታ የምትሰለፍ ኢትዮጵያ ተገቢ ምክንያታዊ በመሆኑም ከዚያ ጋር ባደረጉት ቆይታ ገልጸዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከአንድ ዓመት ተኩል ገደማ በኢትዮጵያ ባደረጉ ጉብኝት ወቅትም የገለጹ አቋም ያስታወሱት አምባሳደሩ ጉዳዩ አሁንም ቢሆን መሰረታዊና ጥያቄ ሆኖ እንደሚቀጥል አረጋግጧል። አምባሳደሩ ኢትዮጵያ ያላትን ሰፊ የህዝብ ቁጥርና የአገሪቱ መልክዓ ምድር አቀማመጥ እንደ ዋነኛ ምክንያትም ጠቅሷል። በርካታ ታዛቢዎች እንደሚስማሙበትም የቀይ ባህር ጉዳይ ከኢትዮጵያ ታሪካዊ ቅርስ ጋር፣ ከጥንታዊ ስልጣኔ ጋር፣ ከሀገር መንግስት መሰረታዋ፣ ከብሔራዊ ደህንነቷ፣ ከረጅም ጊዜ ኢኮኖሚ ግቦች ጋር ጥብቅ ቁርኝነት እንዳለውም አሳስበዋል። ለዚህ ደግሞ ኢትዮጵያ የባህር በር የማግኘት ጉዳይ የሉና ጉዳይ መሆኑን በጽኑ አረጋግጠዋል። ኢትዮጵያ ይህን መልክዓ ምድር ታሪካዊና ኢኮኖሚያዊ አውደ መሰረት በማድረግ በጋራ ተጠቃሚነትና በአጋርነት መርህ ላይ የተመሰረተ የባህር በር ተደራሽን ለማረጋገጥ እንዲሁም የጋራ ልማት የሚረዱ ውይይቶች ስኬታማ እንዲሆን በአጽንኦት አሳስበዋል። ኢትዮጵያ የባህር በር ባለቤትነትን በተመለከተ ያላት ሉዓላዊነት መብትን ለማረጋገጥ በትውልዶች መካከል የተሸጋገረውን ይህ ጥያቄ በዲፕሎማሲያዊና በህጋዊ መንገዶች መፍትሄ እንዲያገኝ እየሰራች ትገኛለች ሲል የፈረንሳይ ፕሬዝዳንት በአክሎ አረጋግጧል። አምባሳደር አሌክስ በፈረንሳይ የኢትዮጵያ ባህር በር ጥያቄ ለመፍታት በሚደረጉ ገንቢ ጥረቶችን ለመደገፍ ዝግጁ መሆኗን ጠቁመው በዚህ ረገድ ፈረንሳይ የምታበረክተው ማንኛውም እገዛ ካለ ድጋፍ ለመስጠት ሙሉ ፈቃደኛነቷ መሆኑን አረጋግጧል። ይህ ማለት በኢትዮ ኤርትራ ጉዳይ ዓለም የተስማማበት በመሆኑ ኢትዮ ኤርትራን አሜሪካ ለማሸማገል ሙሉ ፈቃደኝነት በሁለቶችም አገር መገኘቱ ኢትዮ ኤርትራ እንግዲህ በአጭር ጊዜ ውስጥ ወደ ሰላም ወደ ንግግር እንደሚፈቱ ከወዲሁ እየተጠበቀ ይገኛል። በተለይ ለህወሓት ደግሞ ራስ ምታት የሆነበት ነው። ለክፉ ቀን መደበቂያ የሆነኛን ያለውን የጡት አባት ያደረገው ሻዕቢያን ዛሬ ለድርድር ለንግግር ፈቃደኛ ሆኖ በአሜሪካ አሸማጋይነት ወራን ጠረጴዛ መምጣታቸው ራስ ምታት የሆነ ይገለጻል።
ጦርነት አያዛልቅም፣ ሰላም ይስፈን እላለሁ። አዲስ የሆነ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። የሀገር መከላከያ ሰራዊትን በሁሉ ቀጠናዎችን በተለይ ሰላም መናጋት ባለበት ህግ የማስከበር ዘመቻ አጠናክሮ እየወሰደ ይገኛል። ለዛ ነው መርጦ ማርያም ላይ እንግዲህ ጥምር ጦር በወሰደ ኦፕሬሽን ከግንባር መልስ በኋላ ነው ደስታቸው እየገለጹ የሚገኙ ከፍተኛ ኪሳራ ይዘው ያጋጠመው ከፍተኛ የሚባል ቁጥር ከፍተኛ እንደ ቅጠል ረግፎ የተመለሱበት ቀጠና ነው። ዛሬ ግን 7 2018 ዓመተ ምህረት የወጣው መረጃ በዚሁ ቀጠና ይሄን ነው የሚያመላክት። በጦርነት የሚፈታ ጉዳይ አለመኖሩን ያመላክታል። ወዲ ቻናል ቢሰብ ተከታታዮች ኢትዮጵያውያንና ትውልደ ኢትዮጵያውያን ባለም ዳርቻ ያላችሁ ሁሉ ለሰላም ለሀገራችን ዘብ እንቆም ዘንድ አሳስባለሁ። አዲስ የሆነ ሰብስክራይብ ቢተውናችሁ ላይክ ሼር ማድረጋችሁን እንዳትረሱ። በብሔርተኝነት ገመድ ታስረን ወንዝ የሚያሻግር ነገር አለመኖሩን በግልጽ ያሳያል። በጦርነት ቢጀመር የሚያልቀው በንግግር መሆኑን በግልጽ ዓለም የሚስማማበት ጉዳይ ነው። በተለይ በሀገራችን አሁን የተፈጠረው በኢትዮ ኤርትራ ጉዳይ አሁን መቋጮ የሚያገኝ ይመስላል። በተለይ አያሏ ለአሜሪካ እንግዲህ ወደ ሁለቶችን አገር ለድርድር እዛ ባንጠረጴዛ ማቅረቧ እልባት እንደሚያገኝ በሰፊው አሁንም እየተዘገበ ይገኛል። ሰላም ይስፈን፣ ጦርነት አያዘልቅም። ይሄ ነው እንግዲህ የሀገር መከላከያ ሰራዊታችን አሁን ጽንፍ ይዞ የሚንቀሳቀሱ በሁሉ ቀጠናዎች ህግ ማስከበር ዘመቻውን በተለይ አሁን የወጣ መረጃም አለ። በተለይ በአማራ ክልል በባህር ዳር ዙሪያ ተብሎ በሚታወቀው ህግ ማስከበር ዘመቻውን አሁን እንደወሰደ እንደሚገኝ እየተገለጸ ነው። በተለይ ጥምር ጦሩ በሚወስደው ኦፕሬሽን ከፍተኛ ኪሳራን እያስተናግዱ የሚገኙት ይሄ ውድ የሆነ የሰው ህይወት ከመብላት አይታደግም ወደ ሰላም ካልመጣም በስተቀር መፍትሄ የሚሆነው በዚህ ጉዳይ ነው። ስለዚህ በቲቪ ተነፍቶ 4 ኪሎ አይገባም። ይሄ ያስረዳል። ሰሞኑን ከተመለከተው በተለይ በነ ማርሸት ፀሐዬና በነ ዝናቡ ልንገሩ ዋነኛ መፍትሄው ሰላም እያለ በሀሳብ ልዩነት 4 ኪሎ ዘንድ ተሸክመን እንግባለን። 4 ኪሎ ቢሰጣቸው እንኳን አንድነት እንደማያዛልቃቸው ይታወቃል። ይሄ የምልበት ምክንያት ሰሞኑን በአጭሩ በተግባር ስላሳዩን ነው። ስለዚህ ጦርነት አያዛልቅም፣ አይጠቅምም። አዲስ የሆናችሁ ሰብስክራይብ ቤተሰቡን ያናችሁ ላይክ ሼር ማድረጋችሁ እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘው።